እንደ ይርዳው የሚያያለ እንደ እግር ኳስ አረባከ እግር ኳስ የማደጋፊ ነው ይርዳው ያገኘው ነው የሚደግፈው በነገር ላይ ግን ኳስ ያያል አሁን ይሄን ይስታል ይላል አረ ከማል ጀምሩ ነው ለዋለው አንዳንዴ ጮህት ከሰማ ማለት ነው ሊጀመር ሲል ጮህታላል አሁን ይሄን ይስታል ይለኛል አረ ቆይ ገና ሊጀምሩ ነው ምን ያህል ስሜታዊ እንደሆነ ወቅ እንግዲህ በደንብ ነው ገብቶ በደንብ ያዳምጣል እንግሊዝኛውን ያዳምጣል ምናምን ያዳምጣል ጎበዝ በቃ እና ምን ማለት ነው ዛት ማች ሄዷል ኳስ Let's go. Rotate. Hey. Para bring it to go up, break. Para bring it to go up, break. Hey. Rotate. Hey. Let's go. Yeah, let's go, baby. Hey. That's like Johnny here. ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ለእናንተ ይመጥናሉ በያስብኳቸው ነው የተመረጡና አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮውን እንግዲህ እንደተለመደው ላይክ በማድረግ ጀምሩ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ይሄንን ቻናል ደግሞ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ቪዲዮ እንደ ይርዳው የሚያያለ እንደ እግር ኳስ አረባከ እግር ኳስ የማደጋፊ ነው ይርዳው ያገኘው ነው የሚደግፈው በነገር ላይ ግን ኳስ ያያል አሁን ይሄን ይስታል ይላል አረ ከማል ጀምሩ ነው ለዋለው አንዳንዴ ጮህት ከሰማ ማለት ነው ሊጀመር ሲል ጮህታላል አሁን ይሄን ይስታል ይለኛል አረ ቆይ ገና ሊጀምሩ ነው ምን ያህል ስሜታዊ እንደሆነ ወቅ እንግዲህ በደንብ ነው ገብቶ በደንብ ያዳምጣል እንግሊዝኛውን ያዳምጣል ምናምን ያዳምጣል ጎበዝ በቃ እና ምን ማለት ነው ዛት ማች ሄዷል ኳስ አረ ደሪ ረፋ ምን አይነት ቀልድ ምቀልደው የባህል ሐኪሞች በዚህ ሰዓት እንደዚህ አይነት ቪዲዮ ግን የምትልኩኝ ሰዎች ብታርፉ ባይ ነኝ። ምክንያቱም ይሄ ጉዳይ በጣም ሲሪየስ የሆነ ጉዳይ ነው። ዶክተሮች በዚህ ሰዓት ምን አይነት ሁኔታ ላይ እንዳሉ ሁላችንም እናውቃለን። እናም ክብር ለሚገባው ክብር መስጠት ሲገባ እንደዚህ አይነት ቀልድ መቀለድ እኔ ተገቢ ነው ብዬ አላስብም። ዶክተሮች እንግዲህ በዚህ ሰዓት ላይ ህይወታቸው በጣም አስጊ የሆነ ደረጃ ላይ እንዳሉ ሁላችንም እናውቃለን። ከዚህ ጋር በተያያዘም እንግዲህ ከቤተሰቡ ለረጅም ጊዜ ርቆ የነበረው ዶክተር እንግዲህ የግል ህይወቱን የሚያጋራልን ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን እስቲ ምን እንደሚመስል ታሪኩን እንከታተል። የዚህን አሳዛኝ ዶክተር ታሪክ ስሙት። ዶክተር ኢማም እንድሪስ እባላለሁ። ጠቅላላ ሐኪም ነኝ። በባቲ የመጀመሪያ ሆስፒታል ስራ ከጀመርኩ 8 ወር ሆኖኛል። ቤተሰቦቼን ካየው 1 ዓመት ከ6 ወር በላይ ይሆነኛል። በጣም ናፍቀውኛል። አንድ ቀን ከእናቴ ስልክ ተደውሎ ልጄ እንዴት ነህ አለችኝ። አለሁማ እንዴት ናችሁ አልኳት። አንድ ቆንጅዬ እኔ ያላሳደግኳት እናቴ ያሳደገችልኝ ልጅ አለችኝ። እናቴም ልጄ ያው እንግዲህ ይደረሰ ደግሞ ማዳበሪያ ማውጫ የለኝም እባክህ እስኪ 20 ሺህ ብር ካለ ፈልግልኝ አለችኝ። ልቤ ቀጣለች። አጋጣሚ ታካሚ ጋር ነበርኩና ታካሚ መደንገጤን አይታ ምነው ችግር አለ አለችኝ። በእርግጥ ችግሬን ብነግራትም አታምነኝም ዶክተር ነኝና እሺ ደውላለሁ ብዬ ስልኩን ዘጋው። ሳምንት ሳልደውል አለፈ። እሷም አልደወለችም። ጨነቀኝ። ከጓደኞቼ አልጠይቅም እነሱም የላቸው። ብቻ ለሳምንት ያክል ሆስፒታል እገባለሁ። ታካሚው 3 ጊዜ ካልነገረኝ አይገባኝም። ምን እላለሁ? በመሃል ሐሳቤ እናቴና ለልጄ ምገዛላት ልብስ ማጣቴን የሚያሳስበኝ። 2 ሳምንት ሲሞላ እናቴን ምንም ብር የለኝም አልኳት። አላመኑኝም።
ደሞዜ ተቆራርጦ 9000 ነው። ምንም አይበቃኝም አልኳት። ይቅርታ ልጄ በቃ ተው አለችኝ። ልብሱንም አባቴ ይፈልግላታል አለችኝ። አለቀስኩ በጣም። በእኔ ተስፋ እንደቆረጠች ያስታውቃል። እኔ ልብስና ጫማ ከገዛው በጣም ቆይቻለሁ። አሁንም ከዛ የተለየ አይደለም፣ ያንኑ ኑሮ ነው እየኖርኩኝ ያለሁት ሲል ይህ ዶክተር በምሬት ይህንን ጽፏል። በዚህ መልኩ እንግዲህ የዕለት ጉርሳቸውን እስከ ማጣት ድረስ የደረሱ ዶክተሮችም አሉ። ከዚህ ጋር በተያያዘም እንግዲህ ዶክተሮች ለሀገር ብሎም ለሕዝብ ምን ያክል ውለታ እንደሚከፍሉ የሚያሳይ አንድ ቪዲዮ ደግሞ ልጋብዛችሁ። የዶክተሩ ጉዳይ ለምን በዚህ ልክ እስካሁን መነጋገሪያ ሊሆን ቻለ? ነገሩ እንዲህ ነው። ዶክተር ብሩክ ወይሻ የራሱን የሰርግ ዝግጅት አቋርጦ በመውጣት ታካሚን ቀዶ ጥገና በማድረግ ሕይወት የማዳኑ ጉዳይ እስካሁን መነጋገሪያ ሆኗል። መነጋገሪያነቱ ግን ሕይወት በማዳኑና ሙሽራ በመሆኑ ብቻ አይደለም። ዶክተሩ ጋብቻውን በሥርዓተ ቤተ ክርስቲያን ሊፈጽም ከሌሊት ጀምሮ ቤተ ክርስቲያን ተገኝቷል። ታዲያ የቤተ ክርስቲያኑን መርሃ ግብር ይጨርስና ወደ ቤት በመመለስ ከእንግዶች ጋር ዝግጅቱን እያከበረ ባለበት አስቸኳይ የቀዶ ጥገና እንዳለ ሲነገረው ከሌሊቱ 6 ሰዓት ጀምሮ ቤተ ክርስቲያን የነበረው ከዛም መልስ ያለምንም እረፍት የቆየው ዶክተሩ ምንም ሳያቅማማ ሙያዊና የሞራል ግዴታውን ሊወጣ ወደ ሆስፒታል በማምራት ቀዶ ጥገናውን በስኬት አጠናቀቀ። በሙያዬ የፈጸምኩትን ቃለ መሐላና የገባሁትን ቃል ኪዳን መቼም ቢሆን አላጥፍም፣ ለሙያው የሚገባውን ክብር እሰጣለሁ የዶክተር ብሩክ መልእክት ነበር። ስምን መልአክ ያወጣዋል አይደል የሚባለው? እናንተስ ስለ ዶክተር ብሩክ ምን ትላላችሁ? ዛሬን ለነገ እንኑር። መልካም ጊዜ። እንደዚህ አይነት ዶክተሮች ባሉበት ሀገር ላይ ደሞዝ ጉዳይ አርማ ይወጣሉ ብሎ ማሰብ በጣም የሚያስጠላ ነገር ነው። እናም በዚህ አጋጣሚ ለዶክተሮች ድምጽ እንሁን ስል ጥሬን አቀርባለሁ። እኛ ሀገር ላይ እንግዲህ የሰው ልጅ ከተወለደ በኋላ ስም የሚወጣለት አብዛኛውን ከሃይማኖት እምነት ጋር በተያያዘ ነው ስም የሚወጣለት። እናም አሁን ደግሞ የማሳያችሁ ቪዲዮ እስከዛሬ ከሰማናቸው ለየት ያለ ሃይማኖት ይዘት ያለው ስም ነው። እስቲ ምን ይመስላል የሚለው ነገር እንከታተል። አቶ ኦርቶዶክስ ተዋህዶ ይባላሉ። በኢትዮጵያ ንግድ ባንክ ቅርንጫፍ ስራ አስኪያጅ ናቸው። እንግዲህ ሰሞኑን በሶሻል ሚዲያ በስማቸው ምክንያት ብዙዎችን እያነጋገሩ ይገኛል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን ስጡበት። መልካም። ስሙ እንግዲህ እንደሰማነው በጣም ደስ የሚል ነገር ነው። ሙሉ ስሙ ኦርቶዶክስ ተዋህዶ ይባላል። ስራውም እንግዲህ የንግድ ባንክ ስራ አስኪያጅ እንደሆነ ይታወቃል። ስሙ በጣም ደስ የሚል ነው። እናንተስ በዚህ ሀሳብ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በስንቱ ድራማ ላይ ሁላችንም የምናውቃት መስከረም አበራ እንግዲህ በቅርቡ ቀለበት እንዳሰረች እናውቃለን። እናም ከዚህ ጋር በተያያዘ እንግዲህ ምን አይነት ደረጃ ላይ እንደደረሰ አብዛኞቻችሁ ስትጠይቁ ነበር። ለዚህም እንግዲህ ምላሽ ይዤላችሁ መጥቻለሁ። አዲስ መረጃም አለ። ከዛ በፊት ግን በስንቱ ሲትኮም ተዋናይ የሆኑት የቤተሰብ ጨዋታ ላይ ቀርበው የነበራቸውን ጨዋታ ተከታተልን እንመለስ። እስኪ እንኳን አደረሰሽ። እንኳን አብሮ አደረሰ። ልጆች ደህና ናቸው? የበስንቱ ነው ደህና ናቸው። ብዙ ሰው በቲያትሩ በፊልሙ ላይ ያው እርግዝናው የእውነት ነው የመሰለው። የትወና ነው ነገር ነው። አዎ። እና ሰውን ህዝቡን ለማስቀየስ ስለምንፈለግሽ እኔ ራሴ ተሸውጃለሁ እኮ ነጽዬ። እኔ ራሴ እያመንኩ ነው። አሁን በየሄድኩበት እንኳን ማርያም ማረች እያመንኩ ነው። እኔ ራሴ የድራማ ነው። በጣም ትክክል። ስለዚህ አላገባሽም እንዴ? አላገባውም ነጽዬ። ዞር በላ እንዴ ነፃነት ምን ሆነ? በስንቱን እኮ አሳቀቀው። ዛሬ ነው ደስታችሁ፣ ዛሬ ነው ደስታችሁ፣ ሁለታችሁ የውናቸው ባለባ የውናቸው ሙሽሪት የዋተባ የውናቸው ቪዲዮ እንግዲህ የሚያሳየው ቀለበት እንዳሰረች ነው የሚያሳየው። ይሄም እንግዲህ የቆየ መረጃ ነው፣ ሁላችንም የምናውቀው ነገር ነው። ከዚህ ጋር በተያያዘ እንግዲህ ስትጠይቁ ለነበራችሁ መስከረም አበራ እንግዲህ አልተሞሸረችም። ስትሞሸርም እንግዲህ ሙሉን ቪዲዮ ይዤላችሁ እመጣለሁ። የሰው ልጅን እንግዲህ ያለ ምክንያት ከመሬት ተነስቶ የምንጠላ ሰዎች ብዙዎቻችን አለን። ከዚህ ጋር በተያያዘ እንግዲህ አባ ገብረ ኪዳን አንድ ድንቅ ትምህርት አለኝ እያሉ ነው። እስቲ እንስማቸው። ፍቅር እንደሞት የጸናች ናት። አጥብቆ የወደደህ ሰው በትንሽ ነገርም አጥብቆ ሊጠላ ይችላል። መጠንቀቅ አለበት። ለፍቅሩ ዋጋ ካልተሰጠው፣ ፍቅር የሚከስረው መቼ ነው ከተባለ ለፍቅሩ ዋጋ ሳይሰጠው ሲቀር። ፍቅር ክብር ካልተሰጠው ይጠፋል። ፍቅር ክብርን መንካት የለበትም። ክብር ፍቅርን መንካት የለበትም።
በመዋደድ ሰበብ የሚጠፋ ክብር መኖር የለበትም። መዋደድ ክብርን መንካት የለበትም። ክብር ደግሞ ፍቅርን ማስቀረት የለበትም። እግዚአብሔር ያን ያህል የከበረ ሲሆን ግን ዝቅ ብሎ የሚወድ አምላክ ከድሃ ቤት የሚገባ የኛን ሥጋ የለበሰ በእኛ ቃል የተናገረ በእኛ ምድር የተመላለሰ የኛን ውሃ የለመነ የኛን ቁራሽ የለመነ ነው ዝቅ ብሎን የሚወደን። ያለምንም ምክንያት እንግዲህ ለሰው ልጆች ጥላቻን የምንመኝ ሰዎች አባ ገብረ ኪዳን ትምህርት እንግዲህ ከበቂ በላይ አስተምሮናል ብዬ አስባለሁ። የአገልግሎት ዘመናቸውን ይባርክልን፣ የሰማነውን በልቦናችን ያሳድርልን። ላይ ተስፋ በቆረጥንበት ሰዓት ነው እግዚአብሔር ስራ መስራት የሚጀምረው። ይህን ታሪክ ታቦር ተራራ ላይ ሆኜ ስተርከው ደግሞ በጣም ትልቅ ትርጉም ይሰጠኛል። ለምን ካላችሁ ሙሴ እግዚአብሔርን ለማየት በጣም ለምኖ ነበር። ፊትህን አሳየኝ ብሎ ነበር። ሙሴ እግዚአብሔርን ፊቱን ሳያየው ሞተ። በሞተ በ1000 ዓመቱ ታቦር ተራራ ላይ እግዚአብሔር ከሞት አስነስቶ እኔን ያየ አብን አየ እንደሚል ወልደ እግዚአብሔር ኢየሱስ ክርስቶስን አሳየው። ስለዚህ የሙሴ ህልም ከሞተ በኋላ እንኳን ሆነ። ሙሴ ሲሞት ነበር ህልሙ ያበቃ የሚመስለው፣ ነገር ግን እግዚአብሔር አሳካለት። ሁለተኛው እዚህ ታቦር ተራራ ላይ የሌላ ሰው ህልም ተሳክቶ ታገኛላችሁ። ይኸውም የጴጥሮስ ህልም ነው። ጴጥሮስ ለጌታ ላንተ ለሙሴ ለኤልያስ 3 ዳስ እንስራ ብሎ ጠይቆ ነበረ። እግዚአብሔር አብ የምወደው ልጄ ነው እርሱን ስሙት ብሎ ገሰጸው። የጴጥሮስ ህልም አልተሳካም ነበር። በአሁኑ ሰዓት ግን በዚህ ታቦር ተራራ ላይ 3 ቤተ መቅደሶች እናገኛለን። የመሐለኛው የክርስቶስ ሲሆን በግራና በቀኝ ያለው የሙሴና የኤልያስ ቤተ መቅደስ ነው። አንዳንድ ህልሞች በጊዜው አልተሳኩም ማለት እስከ መጨረሻው አይሳኩም ማለት አይደለም። ነገርን ሁሉ በጊዜው ውብ አድርጎ የሰራ አምላክ በጊዜው እንዲሆኑ ያደርጋቸዋል። ንግስት ሆይ ላንቺ ሻምፓኝ ላንቺ ውስኪ መከፈት አለበት እያለ ባራት ባናቱ ውስኪውን ሻምፓኙን ምኑን እየከፈተ እርጭት እያደረገ ላንቺ ይገባሻል፣ ለካስ እንደዚህ እጹብ ድንቅ ልጅ ነሽ ውብ ነሽ እያለ ተንበርክኮ ሻምፓኝ ይዞ እኔ አንድ ውሸት አልዋሸሁም። መቤቴ ነው በስመ አብ ወወልድ ወመንፈስ ቅዱስ አልኩኝ። እኔማ ገረመኝ ይሄ ልጅ አልኩኝ። አሜሪካ እየኖረ ካናዳ ሄዳ አልኩኝ። ከኢትዮጵያ መጥቶ ከአሜሪካ መጥቶ ኢትዮጵያ ባህር ዳር ድረስ ሄደ። አይ ወንድ ልጅ አልኩኝ። አይ ወንድ ልጅ እኮ ያስገናዝባል። የአገሬ ልጆች ያገናዝባል። እና ምን ልላችሁ ነው የኛዋ ባህር ዳር እንግዳ ተቀብላ ሻምፓኙን ውስኪውን ከፋፍታር ከፍከፋ ኢንጆይ ዩር ና ብላ አቤልን ተቀበለችው ስላችሁ ምን ነው ግን አቤል ፈራክ ፖስት ማድረግ ባህር ዳር ነው ክለብ ለክለብ ወይ ጋሽ ካሳውን አቤል ሆኑ ለካ ጋይስ አልገረማችሁም? ግን ጋሽ ካሳውን ለካ አቤል ናቸው። አቶ አቤል ባህር ዳር ወሳ ጋዛ ከራብ ውስኪ ሻምፓኝ እሪ ወይ ጋይስ በዘራችሁ አይንጣ እንደዚህ አይነት ፍርዳት በዘራችሁ ከእልሹ ጋር ሻምፓኝ ያልቀረው ውስኪ እኔ ውሸት እመቤቴን ውሸት አንድ ካፌ ጸጉር ይነቃል። ውሸት ካወራው ጸጉር ይነቃል። ሻምፓኝ ንግስት ሆይ እርሰው ውብ ኖት እያላሉ ሻምፓኝ ውስኪውን እያወረደ እየከፈተ እኔ ቪዲዮ ሁሉ ነው የተላከልኝ። ከባህር ዳር ነው ባይዛው የተላከልኝ። አልኩኝ ጠላታችሁ ይደንግጥ። በስመ አብ ወወልድ ወመንፈስ ቅዱስ እንዴ ልጅ እኮ ምናምን ስለና ታዲያ ኤልሹን አይቶ ያልደነዘዘ ያልፈዘዘ አለ እንዴ አላሉኝ መሰላችሁ? የሀገሬን ቃል አልገረማችሁም? ግን አልገረማችሁም? እውነት ነው እመቤቴ ነው እመቤቴ አንቺ እኔ ኬኳት ትምትላለሁ እንዴ እንደዚህ አይነት ወሬ ዳነዝነሽ እንዴ? እንደው ገረመኝ። ከዛ ምን እንደገረመኝ ቲንክስ አድርግ አይ ወንድ ልጅ አልኩኝ። አሜሪካ ቁጭ ብሎ የት ሄደ? ካናዳ ፊፊዬ ጋር ፊፊ። ከዛም በኋላ ደግሞ ተነሳና ደግሞ ኢትዮጵያ መጥቶ ኤልሹ ጋር አይ መዳን አይ ወንዶችማ ክፉ ናቸው። ወንዶች እናንተ አይ ላቭ እኮ እንግልማ እንዴ ሊሰራ እናንተ ክፉ ናችሁ። ኧረ እናንተ ክፉ ናችሁ። ከኤልሹ ጋር ሻምፓኝ ውስኪ ጋጭ ቺርስ። ቤተሰቦች እንግዲህ ለዛሬ ያስኳቸው ቪዲዮዎች እነዚህ እንደመስሉ አሪፍ ቆይታ እንደነበረን ምንም ጥርጥር የለኝም። ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። አሁንም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቻናሉን ደግሞ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ አሪፍና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ